ሰላም። እስኪ ዛሬ ስለ አንድ በጣም ወሳኝ ነገር እናውራ። ስልጣን። አዎ፣ በምንኖርበት ዓለም ውስጥ ከሥራ ቦታችን እስከ ግል ግንኙነታችን ድረስ መሠረታዊ ሚና ስለሚጫወተው አንድ ጉዳይ ማለት ነው። በዚህ ውስብስብ ጨዋታ ውስጥ ያሉትን የተደበቁ ሕጎች አብረን እንቃኛለን። ሮበርት ግሪን ነገሩን የሚጀምረው እኮ በዚህ ቀጥተኛና ምናልባትም ትንሽ በሚከብድ ሐሳብ ነው። የሥልጣንን ባህሪ በትክክል ለመረዳት ምቾት የማይሰጡንን እውነታዎች ለማየት ፈቃደኛ መሆን አለብን። ታዲያ ይህ እኮ ወደ ዋናው ጥያቄ ያመጣን ነው። ምንድናቸው እነዚህ ያልተጻፉ ሕጎች? ይሄ የሥልጣን ጨዋታ የምንለው ነገር በእርግጥ እንዴት ነው የሚሠራው? እሺ፣ መልሱን ለማግኘት ግን ወደ ዘመናዊ ሳይኮሎጂ ብቻ አንሄድም። በፍጹም። ይልቁንስ በጣም ወደ ኋላ ነው የምንጓዘው። በሺዎች የሚቆጠሩ ዓመታትን ወደ ሸፈነው የሰው ልጅ ታሪክ ውስጥ ለውጥ አልከን የምንገባው። አዎ፣ በትክክል 3000 ዓመታት። አስቡት እስኪ። መጽሐፉ ከዚህ ሁሉ ሰፊ ታሪክ ምዕራፍ ውስጥ የተገኙ ስልጠቶችና ስርዓቶችን ነው አጥቅሎ የሚያቀርብልን። ያው እንግዲህ 48ቱ የሥልጣን ሕጎች ስንል በመሰረቱ አንድ መመሪያ መጽሐፍ ነው ማለት ነው። ስልጣንን እንዴት ማግኘት ይቻላል የሚለውን ብቻ አይደለም የሚያሳየው፣ ከሁሉም በላይ ደግሞ ራሳችንን ከሌሎች የሥልጣን ተጽዕኖ እንዴት እንከላከላለን የሚለውንም መንገድ ያብራራል። ደግሞ ዝም ብሎ በቲዮሪ አይደለም፣ ሁሉንም ነገር የሚያስረዳው በእውነተኛ ታሪካዊ ምሳሌዎች ነው። እንግዲህ 48ቱንም ሕግ በዚች አጭር ጊዜ መሸፈን ስለማይቻል የመጽሐፉን ዋና ፍልስፍና በደንብ ሊያስረዱን የሚችሉ 3 መሠረታዊ ሕጎችን መርጠን እንመለከታለን። እሺ፣ እንጀምር። ሕግ ቁጥር 1፣ ከአለቃ ወይም ከጌታ በፍጹም አትብለጥ። ይህ ሕግ እኮ በጣም ወሳኝ ነው ይባላል። ብዙ ጊዜ ደግሞ ሰዎች በብዛት የሚጥሱት ሕግ ነው የሆነው። አሁን ከዚህ በስተጀርባ ያለው ስነ ልቦና በጣም ወሳኝ ነው። ነጥቡ ብቃት የለንም ማለት አይደለም፣ በፍጹም። ዋናው ነገር በስልጣን ላይ ያሉትን ሰዎች የበታችነት ስሜት እንዳይሰማቸው ማድረግ ነው። እነሱ የበላይ እንደሆኑ እንዲሰማቸው ማድረግ ነው ቁልፉ ነገር። ችሎታችንን በናሳይ እንኳን የመጨረሻው ክብር ወደ እነሱ እንዲሄድ አርጎ ማቅረብ ነው። እሺ፣ የበላይ የሆኑትን ሰዎች ስሜት ማስተዳደር አንዱ ነገር ነው። ሌላው ደግሞ የራስን ኃይል ማሳየት ነው። ይህ ደግሞ ወደ ሕግ ቁጥር 4 ይወስደናል። ይኸውም ሁልጊዜ ከሚያስፈልገው ያነሰ መናገር። ብዙ ሲወራ ብዙ ስህተት ይፈጠራል። ሰዎች ብዙ ሲናገሩ ሳያውቁት ዓላማቸውን እና ድክመታቸውን ያጋልጣሉ። ንግግርን ስናጠር ግን የበለጠ ኃይለኛ እና ሁኔታውን የተቆጣጠርን እንመስላለን። ዝምታ ማለት እኮ ሌሎች በሐሳብ እንዲዋኙ ማድረግ ነው። ከእውነታው የበላይ ጥበበኛ እና ኃይለኛ እንደሆንን እንዲያስቡ ያደርጋቸዋል። ስልጣንም በንግግር ከማሳየት ወጥተን ወደ ሌላ በጣም ኃይለኛ የአመለካከት ለውጥ እንሄድ። ሕግ ቁጥር 9፣ በክርክር ሳይሆን በተግባር አሸንፍ። በክርክር ውስጥ የሚገኝ ድል ጊዜያዊ ነው፣ ግን ዘላቂ የሆነ ቂም ሊፈጠር ይችላል። በሌላ በኩል ተጨባጭ ውጤት፣ በተግባር የተረጋገጠ ስኬት፣ እሱማ አይከራከርም፣ የማንንም ስሜት አይጎዳም፣ በቃ ራሱን ይናገራል። ተግባር የቃላትን ባዶነት ያጋልጣል። እርግጥ ነው እነዚህ ሕጎች ትንሽ አታላይ ሊመስሉ ይችላሉ። ይህ ደግሞ ወደ መጽሐፉ ዋነኛ ውይይት እና ክርክር ያመጣናል። መጽሐፉ ስለ ጥቃት ብቻ ሳይሆን ስለ መከላከያም ጭምር መሆኑን ወደሚያሳየው ሐሳብ ማለት ነው። እናም ይህ በጣም የተለመደው ትችት ነው። ይህ መጽሐፍ ግግት ቀምን ለማሳካት ብቻ ሰዎችን ለማታለል የተዘጋጀ መመሪያ ነው ወይ? እንግዲህ ክርክሩ 2 ዋና ዋና ጎኖች አሉት። በአንድ በኩል አንዳንዶች ሰዎችን ለማታለል የተዘጋጀ መመሪያ አድርገው ያዩታል። በሌላ በኩል ደግሞ ሌሎች እንደ አስፈላጊ የራስ መከላከያ መመሪያ ይቆጥሩታል። ሰዎች ወደዱም ጠሉም በየዕለቱ የሚጠቀሙባቸውን እነዚህን ስልቶች ለይቶ ለማወቅ እና ራስን ለመከላከል የሚያስችል መንገድ ነው ይላሉ። እሺ፣ ስለዚህ ከሥነ ምግባሩ ውይይት ባሻገር
እነዚህን የስልጣን ተለዋዋጭ ሁኔታዎች መረዳት ለምንድን ነው በጣም አስፈላጊ የሆነው? እውነቱን ለመናገር ይህ ዕውቀት ለብዙ አይነት ሰዎች ይጠቅማል። ለምሳሌ የቢሮ ፖለቲካን ለመረዳት ለሚሞክሩ መሪዎች፣ በተወዳዳሪ ገበያዎች ውስጥ ስኬታማ መሆን ለሚፈልጉ ሥራ ፈጣሪዎች እና በእርግጥም ማኅበራዊ ግንኙነቶችን በጥልቀት ለመረዳት እና ራሱን ከማታለል ለመጠበቅ ለሚፈልግ ማንኛውም ሰው በጣም ጠቃሚ ነው። ይሄ ደግሞ ወደ መጽሐፉ ዋና ፍልስፍና ያመጣናል። ስልጣን ራሱ ልክ እንደ ስበት ወይም እሳት ገለልተኛ ኃይል ተደርጎ ነው የሚቀርበው። ጥሩም መጥፎም አይደለም። እውነተኛው ክህሎት ሁኔታውን በሞራል ከመፍረድ ይልቅ እንዳለ ሆኖ ማየትና መረዳት መቻል ነው። እናም በዚህ በሚያስገርም ጥያቄ ነው የምንዘጋው። ሁላችንም በምንጫወተው እና ልናመልጠው በማንችለው በዚህ የስልጣን ጨዋታ ውስጥ ሕጎቹን ላለማወቅ መምረጥ የሚከፍለው እውነተኛ ዋጋ ምንድን ነው? ዝም ብሎ አለማወቅ ምን ዋጋ ያስከፍላል?